እሺ ስሜ ሌኩም ብርሃኑ ይባላል። በቴምር ፕሮፐርቲስ የሪል ስቴት ካምፓኒ ውስጥ የሽያጭ አማካሪዎች ሱፐርቫይዘር ነኝ። በጣም ጥሩ ጥያቄ ነው። እንዳልሽው አብዛኛው ደንበኛ ያላለቀ ቤት ነው የሚገዛው። ምክንያቱ ደግሞ ከኢንቨስትመንት አኳያ ብንመለከተው በተመሳሳይ ሎኬሽን ላይ በተመሳሳይ አሰራር የተሰራ ቤት በሶስት እጥፍ ካላለቀው ቤት አንጻር የዋጋ ጭማሪ ያሳያል። ለምሳሌ ያላለቀው በ10 ሚሊዮን የሚሸጥ ከሆነ ያለቀው ደግሞ የ30 ሚሊዮን ብር ያክል ዋጋ ይኖረዋል። ከዚህ አኳያ ደንበኞች ያላለቀን ቤት ከፍለው የሚጨርሱት በረጅም ጊዜ ያከፋፈል ሂደት ላይ ነው። ስለዚህ በዳውን ፔመንት ሲከፍሉ አንዴ የሚያወጡት የገንዘብ ሁኔታ ለነሱ ሪሊፍ ይሰጣቸዋል። ሁለተኛው ደግሞ 30 ሚሊዮን ብር ከማውጣት በ10 ሚሊዮን ብር የዛን ቤት ዋጋ መግዛት ማለትም 3 ቤቶችን የሚገዙበት የበጀት አማውንትን የማግኘት እድል ይኖራቸዋል ማለት ነው። ከዚህ አንጻር አብዛኛው ደንበኛ የሚመርጥበት ሁኔታ ይኖራል ማለት ነው። አፓርትመንት ወይስ ቪላ? በጣም አሪፍ ጥያቄ ነው። ይሄም ከኢንቨስትመንት አኳያ ነው። ከረንትሊ አዲስ አበባ ላይ ባለው የግንባታ ሁኔታ ውስጥ ቪላ ቤቶችን መግዛትም ሆነ መገንባት አዋጭ ሆኖ እያየ ነው አይደለም። ምክንያቱም የመሬት ዋጋ ከፍተኛ ስለሆነ መንግስትም አፕሪሺየት የሚያደርገው ከኢንቨስትመንት አኳያ አፓርትመንቶችን ገንብቶ አንድ ቦታ ላይ ከፍተኛ የሆነ ኮሚኒቲን ማሳረፍ ነው። በዚህም ሁኔታ በምንመለከታቸው እንቅስቃሴዎች ውስጥ የቪላ ቤቶች ወደ አፓርትመንት እየተቀየሩ ስለሆነ እኔም ሪኮሜንድ የማደርገው ሰዎች ወደ አፓርትመንት ሽፍት ቢያደርጉና የዛን የኢንቨስትመንት አማራጭ ቢሞክሩት ከኔክስት 2 and 3 years የኢንቨስትመንት ፕላን አንጻር አዋጭ ነው ብዬ አምናለሁ። ያላለቀ ቤት አንድ ደንበኛ ሲገዛ ምን አይነት ነገሮች መታየት አለባቸው ለሚለው የመጀመሪያ ደረጃ ሪል ስቴቱ ከዚህ በፊት ምን ያክል ሬፑቴሽን አለው ወይም ምን ያክል ቤቶችን ገንብቶ አስረክቧል የሚለው ቢታይ፣ ከዛ ባሻገር ምን ያክል አቅም ያለው ካምፓኒ ነው የሚለውም ደግሞ ኮንሲደር ቢደረግ፣ ሶስተኛው ደግሞ የውል ሴክሽኖቹን ዲቴል ማየት ማለትም ውሉ ምንም አይነት የዋጋ ጭማሪ እንደሌለው የሚገልጽ ሴክሽን ቢኖረው በደንብ ሪኮሜንድ ይደረጋል። ከዛ ባሻገር ደግሞ በሰዓቱ ካምፓኒው ቤቱን ማስረከብ ባይችል ምን አይነት ፔናልቲዎች ይጠብቁታል የሚል ፖይንቶች በዝርዝር ቢቀመጡ 99% የሚሆኑት የሪል ስቴት ካምፓኒዎች ምንም አይነት ቅጣት አይጠብቃቸውም በሰዓቱ ማስረከብ ባይችሉ። ስለዚህ ያኛው ከሆነ ለደንበኛው እንደ ኢንሹራንስ የሚታይ ፖይንት ነው ማለት ነው። ዋና ዶክመንቶች ላይ ደግሞ ስመጣ ድርጅቱ ለቦታው የራሱ የሆነ ካርታ መኖሩን ማረጋገጫስ ከውሉ ጋር ቢካተት የግንባታ ፍቃድ እንዲሁም ደግሞ ንግድ ፍቃድ እና ተጨማሪ እሴት ታክስ ከፋይ መሆኑን ማረጋገጫ ሰርተፊኬቶች እንዲሁም ግብር ከፋይ መሆኑን የሚያካትት ቢሆን ብለን ታሳቢ እናደርጋለን ማለት ነው። ቴምር በሪል ስቴት ሴክተር ላይ የተሰማራ አልሚ ድርጅት ነው። ካምፓኒያችን ተመጣጣኝ በሆነ ዋጋ ለደንበኞቻችን ቤት በማቅረብ የሚታወቅና ከዚህም ባሻገር ደግሞ ጥራታቸውን የጠበቁ በሰዓቱ ማስረከብ የሚቻሉ ዩኒቶችን በቤትና በሱቅ አማራጭ በስፋት ያቀረበ፣ አሁን ላይ ካለው የኢትዮጵያ ሪል ስቴት ማርኬት በከፍተኛ እንቅስቃሴና ሽያጭ ሪከርድ እየመራ የሚገኝ፣ ደንበኞችን ሳቲስፋይድ በማድረግና የደንበኞችን የቤት ፍላጎት በማቅረብ የሚገኝ ካምፓኒ ነው ብዬ መግለጽ እችላለሁ። ድርጅታችን በከተማችን የተለያዩ ክፍለ ከተማና ቀጠናዎች ውስጥ የተለያዩ ሳይቶችን ለደንበኞች አስረክቦ ደንበኞች እየኖሩበት ይገኛል። ለምሳሌ ለቦ አካባቢ 4 ኪሎ ኤሪያ እንዲሁም አያት አካባቢ በስፋት ካስረከብናቸው የግንባታ ሂደታቸው የተጠናቀቁ የቤት አማራጮች ውስጥ ይካተታሉ። በቁጥር ከ8 በላይ የሚሆኑ ሳይቶችን ማለት ነው። ይሄ ብቻ ግን አይደለም። አሁን በዚህ አንድ አመት ውስጥ ከ6 በላይ ሳይቶችን ለማስረከብ ጥረት እያደረግን ነው የምንገኘው። የግንባታ ደረጃቸው ከ80% በላይ የደረሱ ሳይቶችን ማለት ነው። ሌላውና ትልቁ ነገር ድርጅታችን የግንባታ ደረጃቸው በተመሳሳይ በቁፋሮ ላይ ያሉ የስትራክቸር ስራቸው የጀመሩና በመጠናቀቅ ላይ ያሉ ሳይቶችን ለሽያጭ ያቀረብንበትም ሁኔታ እንዳለው ነው ማለት ነው።
አሁን ላይ በስፋት እየሸጠን የምንገኘው ከቡልጋሪያ መብራቱ ወደ ሜክሲኮ በሚወስደው ዋና መንገድ አስፓልት ዳር ላይ 7000 ካሬ ላይ ያረፈ ግዙፍ ሚክስ ዩዝድ አፓርትመንትን ነው። እዚህ ህንፃ ላይ የተለያዩ የኮሜርሻል ሴንተር ዓላማ ያላቸው ሱቆችን ለሽያጭ ያቀረበን ሲሆን ከዛ በተጨማሪ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችንም በተመሳሳይ ለሽያጭ አቅርበናል። ነገር ግን ድርጅታችን እዚህ ሳይት ላይ ብቻ አላበቃም። የተለያዩ ሳይቶች ላይ ግንባታቸው የተለያየ ስታተስ ላይ የደረሱ ቤቶችን ለሽያጭ አቅርበናል። ለምሳሌ ወደ ፒያሳ አድዋ 00 አካባቢ፣ ወደ ሊሴ ገብረ ማርያም ትምህርት ቤት አካባቢ፣ አዋሬ ኤሪያ እንዲሁም ደግሞ አያት 49 አካባቢም የተለያዩ ብሎኮች ይኖሩናል። በዋናነት ግን ደንበኞች በስፋት የሚያገኙት ኦፕሽን ያለው ቡልጋሪያ ሜክሲኮ ሮድ ላይ ፊውቸር ከ3 እስከ 5 ዓመት ባለው ጊዜ ውስጥ የአዲስ አበባ ዳውንታውን ይሆናል ተብሎ የሚታሰብ ኤሪያ የኮሪደር ስራው በጥሩ ሁኔታ እየተሰራ የሚገኝና ለሳር ቤትና አፍሪካ ህብረት አካባቢ በጣም ስትራቴጂክ የሆነ ሴንተር ላይ እየገነባ እንገኛለን። አይ ሆፕ ደንበኞች ሳቲስፋይድ የሚሆኑበትና እኛም በዲዛይን ደረጃ የተወሰነ የተራቀቅንበት ደንበኞችን ሳቲስፋይድ ያደርጋሉ ተብሎ የሚታሰቡ አሚኒቲዎችንም ያካተትንበት ሁኔታ ነው ያለው። እዚህ ሳይት ላይ ከቤት ስነሳ ባለ 1 መኝታ በ68 እና 72 ካሬ ሜትር አማራጭ፣ ባለ 2 መኝታ እስከ 81 ካሬ ጀምሮ 87 እና 101 ካሬ አማራጭ፣ ባለ 3 መኝታ ከ121 ካሬ ጀምሮ 137 እና 142 ካሬ ሜትር አማራጮች አሉን። በዋናነት እዚህ ሳይት ላይ መጥተው በዲስካውንት የምናቀርበው ኦፈርን ለሚጠቀሙ ደንበኞች በሙሉ ክፍያ የ30% ቅናሽ አቅርበናል። ማለትም ባለ 1 መኝታ ከ5 ሚሊዮን 500 ሺህ ብር ጀምሮ ሙሉ ክፍያ፣ ባለ 2 መኝታ ከ6 ሚሊዮን 500 ሺህ ብር ጀምሮ ሙሉ ክፍያ፣ ባለ 3 መኝታ ደግሞ በተመሳሳይ በሙሉ ክፍያ ከ9 ሚሊዮን 700 ሺህ ብር ጀምሮ አማራጭ አቅርበናል። አስተውሉ፣ ይሄን ኦፈር ያቀረብነው በአንድ ጊዜ 100% ለሚከፍሉ የ30% ቅናሽ ሰጥተናቸው የ70%ን ግን የሚከፍሉበት አማራጭ ያቀረብንበት ማለት ነው። ነገር ግን ይሄን አከፋፈል ሂደት ለማይችሉ ደንበኞች ደግሞ በተለየ የክፍያ አማራጭ ማለትም ከ20% ጀምሮ ቅድመ ክፍያ፣ ያ ማለት ከ1 ሚሊዮን 500 ሺህ ብር ጀምሮ በዳውን ፔመንት የሚስተናገዱበትና በ3 ዓመት ያለምንም ተጨማሪ ወለድ እንዲሁም ደግሞ የዋጋ ጭማሪ ዶላር ጨመረ ማቴሪያል ጨመረ የማይመለከታቸው የ14 ዙር ፔመንት ፕላን ያዘጋጀንበት ሁኔታ እንዳለ ሆኖ ኮንሲደር ቢደረግ። ሌላውና ትልቁ ነገር እዚሁ ሳይት ላይ በሚክስ ደረጃ የተለያዩ ሻፒንግ ሞሎችን አካተናል። በካሬ ሜትር አማራጭ ከ15 ካሬ ጀምሮ ማለት ነው። ስለዚህ እዚህ ሳይት ላይ ለሚሳተፉ ደንበኞች ከ2 ሚሊዮን 800 ሺህ ብር ጀምሮ የሱቅ አማራጮችን ያካተትን ሲሆን እንደሚፈልጉት የካሬ አማራጭ አቬሌብል ኦፕሽን አለን። እዚህ ላይ ብቻ ግን አላበቃንም። ወደ ፒያሳ አድዋ 00 እዛ ብንሄድ ደግሞ ትልቅ ሻፒንግ ሞል እየገነባ እንገኛለን። በሙሉ ክፍያ ከ4 ሚሊዮን 80 ሺህ ብር ጀምሮ ኦፕሽኖችን አካተን የመጣንበት ሁኔታ አለ። ሊሚትድ ኦፕሽን ያለን እዛም ላይ መሳተፍ የሚችሉበት ሁኔታ ምቹ ነው። የቡልጋሪያው ሳይታችን ላይ ሱቆቹን በ2 ዓመት አፓርትመንቶቹን ደግሞ በ3 ዓመት እናስረክባለን። ፒያሳ ሊሴ ገብረ ማርያም ጋር ያለው አፓርትመንታችን ደግሞ በ2 ዓመት ተኩል የምናስረክብ ይሆናል። አያት 49 ጋር ያልነው ደግሞ በ8 ወር ውስጥ የምናስረክበው አፓርትመንት ነው። አድዋ 00 ላይ ያለው ሻፒንግ ሞላችን ደግሞ በ2 ዓመት ውስጥ የምናስረክብ ይሆናል። ቡልጋሪያ ላይ ያለው ሳይታችን ለመኖር በጣም ምቹ ነው። ትልልቅ የሚባሉ ኢንተርናሽናል ትምህርት ቤቶችን ያካተተ ነው። ኢቨን ኢንተርናሽናል ኮሚኒቲ ስኩል በቅርብ ርቀት ላይ ነው ያለው። የተለያዩ የተርኪሽ ኢንተርናሽናል ስኩሎችም አሉ። ከዛ ባሻገር የሃይማኖት ተቋማት በ3 ኪሎ ሜትር ራዲየስ ውስጥ ይገኛሉ። ትልልቅ የመንግስት የፋይናንስ ተቋማት፣ የመንግስት ድርጅቶችም በቅርብ ርቀት አሉ። አፍሪካ ህብረትም እዛው ነው ያለው። ሌላውና ለየት የሚያደርገው ከ40 በላይ ኤንጂኦዎች እና ከ30% በላይ የሚሆኑት የከተማው ኤምባሲዎች በዚህ ቅርብ ርቀት ላይ ስለሚገኙ ከመኖሪያ ባሻገር ለኢንቨስትመንትም በጣም ምቹና በጥሩ ሁኔታ በዶላር መከራየት የሚችልበት ኦፕሽን ያለበት ኤሪያ ነው።
የመጀመሪያው ኦፕሽን በአካል መምጣት ለሚችሉ ደንበኞች ስክሪኑ ታች ላይ የሚቀመጥ ስልክ ቁጥር አለ። ሄድ ኦፊሳችንን ጋብዛቸውና ሙሉ መረጃዎችን ካዩ በኋላ ሳይትን ከተመለከቱ በኋላ በአካል ከኛ ጋር መፈራረም የሚችሉበት ሁኔታ አመቻችተናል። ሁለተኛው ኦፕሽን ደግሞ በአካል መምጣት ለማይችሉ ማለትም ደግሞ አገር ውስጥም ሆኖ ከሀገር ውጭ ያሉ ደንበኞቻችን በዲኤችኤል ወይም ደግሞ በፖስታል ኮዶች ኮሚኒኬት አድርገን ዶክመንቶችን ልከንላቸው አግሪመንታቸውን መፈረም የሚችሉበት ሁኔታዎች ሙሉ ለሙሉ ሬዲ ናቸው። በመጨረሻ ማለት የምፈልገው ነገር አሁን ያለንበት ሁኔታ ቴም ሪል ስቴት በጣም ጥሩ የሚባሉ አማራጮችን ስፔሻሊ በሱቅ አማራጮች በስፋት የመጣንበት ወደ ፒያሳ አድዋ 00 አካባቢ ሜክሲኮ አካባቢ በጣም ጥሩ የሚባሉ ሻፒንግ ሞሎች ስታንዳርዳቸውን በጠበቀ መልኩ ከ2 ሚሊዮን 800 ሺህ ብር ጀምሮ ሙሉ ክፍያ ተረጋግተው ከ1 ዓመት ተኩል እስከ 2 ዓመት በሚከፍሉበት ኦፕሽን ያዘጋጀን ስለሆነ ደንበኞች ይሄ ኦፕሽን ባያመልጣቸው እመክራለሁ። አሪፍ የሚባሉት ዩኒቶችም ተመርጠው እያለቁ ስለሚገኝ ቀድመው እንዲደውሉ። በአፓርትመንት ደረጃም ደግሞ ከከተማ ወጣ ብሎ ባለ የኮንዶሚኒየም ዋጋ በሚያንስ ሁኔታ መሀል ከተማ ላይ ባለ 1 ባለ 2 ባለ 3 መኝታ ያቀረብንበት ሁኔታ ስላለ እነዚህም ቤቶች ቀድሞ የራሳቸው ማድረግ ቢችሉ ቤቱ ካለቀ በኋላ ሚኒማም ከ5 እጥፍ በላይ የኢንቨስትመንት ሪተርን ማግኘት የሚችሉበት አማራጭ ስላለ በቅድሚያ ቤቶቹም ላይ መሳተፍ የሚችሉበት ኦፕሽን አሁንም ክፍት ነው። ይሄ እድል ሳያመልጣቸው ቀድሞ እኛን ኮንታክት አድርገው ከኛ ቤት ቢገዙ እንደ ጥሩ አጋጣሚ እንቆጥረዋለን። ሌላውና ትልቁ ነገር ደግሞ ከኛ ቤት ሲገዙ ነፃ የአየር ትኬት በረራ ወይም ደግሞ ሼባ ማይልስ የምንሰጥ ስለሚሆን ይሄንንም አጋጣሚ በአንድ ጊዜ እንዲጠቀሙ አፕሪሺየት እናደርጋለን።